ወደ ሳዑዲ አረቢያ ለመግባት ብለው በየመን የሄዱ ወንድም እህቶቻችን ከስንት አንድ እንጂ ጤነኛ የምታገኙት ሙሉ በሽተኛ ናቸው። እንደዚሁም ደግሞ በየመን የሄደ ሴት አልወለደችም፣ አላረገዘችም፣ አልተደፈረችም የምትሉ የለችም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ማጣት አላህ ይልህ። ድህነት በጣም ከባድ ነው። ስደት ብዙ ነገር ያሳያለን። እንደምታዋቸው እህት ወንድሞቻችን አገር አቋርጠው በረሃ አቋርጠው ባህር ተሻግረው ወደ ሳዑዲ አረቢያ ለመግባት ብዙ ጥረት ያደርጋሉ። በዛው ልክ ግን ወደ ሳዑዲ አረቢያ የተጓዘ ሴት ልጅ ያልወለደች፣ ያላረገዘች፣ ያልተደፈረች በሽተኛ ያልሆነች ብዙ ችግር ያልደረሰባት እንደዚሁም ወንድ ሆኖ ወደ ሳዑዲ አረቢያ ለመግባት በየመን የሚሄድ ወንድ ያልተሰቃየ፣ ያልተገረፈ፣ ያልተደበደበ አንጡልኝ። ታዲያ እንደዚህ ሆነው ወደ ሳዑዲ አረቢያ ለመግባት በሚሞክሩበትና በሚለፉበት በሚደክሙበት ሰዓት የሚደርስባቸው ድብደባ ወይንም ደግሞ የሚደርስባቸው ዋሃጥም እራብ ብዙ ወንድሞቻችንን በባህር አስቀርቷቸዋል፣ በየመንገድ አስቀርቷቸዋል። ግን እንናገራለን እንጂ አንፈርድም። ብዙ ጊዜ እናገራለሁ። በባህር የምትሄዱ ሰዎች በመጀመሪያ ከመውጣታችሁ በፊት ሞት እንዳለባችሁ ታውቃላችሁ። ብዙን ጊዜ ሶሻል ሚዲያ ላይ እህት ወንድሞቻችንን እንደሚሞቱ፣ እንደሚደፈሩ፣ እንደሚታገቱ ጭምር እየተናገረ ነው። ታዲያ ዛሬ አንድ ቪዲዮ አየሁ። እኔ በጣም ሶሻል ሚዲያ ላይ ከማየው በጣም የምናረግበው የተጎዳን ሰው ሳይሆን ወደ ሰው ተደራሽነት እንዳገኝ የምንጥረው በቃ የጠገበንና ጠግቦ የሚሳደብና ጠግቦ የሚተፋን ሰው ነው ሶሻል ሚዲያ ላይ የምናንሸራሽረው። እኔ የዚህን ወንድም ፎቶና የዚህን ወንድም ቪዲዮ ሳይ በጣም ነው ያዘንኩት። እውነት ለመናገር ሽንት ቤት ገብቶ ሽንቱን መሽናት እስከሚያቅተው ድረስ የዚህን ልጅ ህመም ፈጣሪ አያድርስባችሁ። በማንኛቸውም የበሽታ ኸይረ ነገር የለውም። ብዙ በሽታዎች አሉ። ግን አሁን ላይ እየመጡ ያሉ አዳዲስ በሽታዎች በጣም የሚያሳዝኑ፣ በጣም በቃ ቅስም የሚሰብሩ፣ ለአስተማሚም ለታማሚም የማይመቹ በሽታዎች ናቸው። ታዲያ እኔም አንቺም ሶሻል ሚዲያ ተጠቃሚ ነን፣ እኔም አንቺም ዩቲዩበር ነን፣ እኔም አንቺም ቲክቶከር ነን። ግን ለምንድን ነው ታዲያ የታመመን ሰው ቪዲዮ እኛ ቆርጠን ሸር ማናረግላችሁ? ብዙን ሰዓት ያለው ሸር የምናረገው የነማንን ቪዲዮ ነው? አንዱን ሀገር የሚሳደብ፣ አንዱን ሃይማኖት የሚሳደብ፣ አንድ ካንዱ ከዘር የሚያማርጥ የሚሳደብ፣ ዘርን ከዘር የሚያበላላ፣ ሃይማኖትን ከሃይማኖት የሚቦጫጭቁን ነው። ለምንድን ነው ታዲያ እኛ ዛሬ ጤነኛ ሆነን የታመሙትን ሰዎች ቪዲዮ ሼር ካላረግንላቸው፣ ቪዲዮ ቆርጠን ካልሰራንላቸው የኔና ያንቺ ሶሻል ሚዲያ ተጠቃሚ ምን ላይ ነው? ማለት አንቺ እኮ ቪዲዮ ትሰሪያለሽ፣ እኔ እኮ ቪዲዮ እሰራለሁ። በእኔና በአንቺ ምክንያት አንዳንድ እህቶቻችን አይተው እነዚህን ሰዎች ሊረዷቸውና ሊያተርፏቸው ይችላሉ። ቢያንስ አንድ ሰው ተረፈ ማለት እንግዲህ ነገ አንድ ታማሚ ቢመጣ ያን ታማሚ አንድ ሰው ይረዳል ማለት ነው። እና በጣም የሚገርመኝ ነገር ሶሻል ሚዲያ ላይ ተጠቃሚ ሆነን ለምንድን ነው በቃ የሚሳደብ ብቻ ፖስት የምናረግ የምንቆርጠው የምንሰራበት ቪዲዮ? እኔ በጣም ይገርመኛል። ማለት ሚዲያ እኮ ላንቺ ብዙ ተጽዕኖ የሚፈጥርና ብዙ ትምህርት የሚሰጥ ነው። ብዙ በቃ እውቀትን የምታገኝበት ነው። እና በጣም ቪዲዮ እየመረጣችሁ የምትሰሩ ሰዎች በጣም ትገርሙኛላችሁ። ማለት ቪዲዮውን እያያችሁት እንደዚህ ተዘርግተው እንደዚህ ታመው ወርቀው እያያችሁ ቪዲዮውን በቃ ያን ቪዲዮ ለእናንተ ምንም አይደለም። እናንተ በቃ የሚያስጨንቃችሁ ለእናንተ የምትሰሩ ቪዲዮ ምን ያህል እይታ ይገኝበታል፣ ምን ያህል ሰዎች በቃ ርዕሱን ገነን አድርገን ሰዎች እንዴት ነው ባካችሁ ሰው ለሰው ሰው መሆናችንን የምናውቀው ወይንም ደግሞ እኛ ባለ ሚዲያ ዛሬ እኮ በተለያዩ ሚዲያዎች ላይ ብዙ መልካም የሚሰሩ እህቶች ወንድሞች አሉ። እነዛን ሰው ማገዝ ማለት ሸር አድርጉልን። እነዛ ሰዎች አሁን በራሳቸው እጅ ላይ አይደለም ገንዘብ ያላቸው የሚጠይቁት ህዝብን ነው። ሸር አድርጉልን እባካችሁ። በቃ የምንለቃቸው ቪዲዮ ሰዎች ጋር እንዲደርስ፣ መልካም ሰዎች ጋር እንዲደርስ ሸር አድርጎት ይላሉ። ታዲያ አንቺና እኔ ስክሮል እያደረግን ካለፍ ነው እነዚህን ሰዎች ማን እንዳያቸው ነው? እኔ በጣም ይገርመኛል። ብዙ ዩቲዩበሮች ነው ያለሁኝ፣ አረብ ሀገር ናችሁ፣ ብዙ የመዳም ቅመሞች ናችሁ። በጣም በአሁኑ ሰዓት ዩቲዩብ ያልከፈተ የመዳም ቅመም የለም። ግን የታመመን ሰው ስናይ ፖስት አናረግም። ብቻ ዛሬ ቪዲዮ በምን እንስራ? ዛሬ በምን አይነት ቪዲዮ ነው? ዛሬ ስለምንድን ነው የምንሰራው? ዛሬ ስለምንድን ነው ቪዲዮ የምንለቀው? ግን አንድም ሰው ሁለትም ሰው አንቺ ለራስሽ በቃ ያለብሽን ደይንሽን መላቀቅ ነው ያለብሽ። እኔ በጣም እየገረመኝ ነው። በቃ ቪዲዮ ብዙ ሰዓት ሳይ
የሚለቀቁት ቪዲዮ ሌላ። እንደዚህ ታማሚዎች ወርቀው የቀሩ የተራቡ የተጠሙ ሶሻል ሚዲያ ላይ ብዙዎች አይታዩም። እና ለምንድን ነው እኛ ከተሳዳቢዎች መካከል የምንሆነው? ለምንድን ነው እኛ ከተጎጁ መሀል ማንሆነው? በጣም በሚያሳዝን ሁኔታ እኔ ግርም የሚለኝ ሰው አረብ ሀገር እንኳን ሆኖ የስደትን ህይወት እያወቅ ነው የልፋትን፣ የድክመትን፣ የማጣትን፣ የስደትን፣ የበረሃን ብዙ ነገር እያሳለፍን ግን ለምን እንደው አላቅም። በቃ የመዲያም ቅመም ተጎድታ ወርቃለች፣ ገደል ትግባ፣ ተርባለች፣ ገደል ትግባ። ብቻኛ የምንፖስተው በቃ ጫጫታ፣ ወሬ፣ ዛዛታ በቃ የምንለቀው ቢያንስ ድምጽ መሆን በቃ እነዚህን ሰዎች እንደወደቁ ማሳየት። ከቤተሰብ ማንም ቤተሰብ ሳይኖረው አይወጣም። ቤተሰብ ሊኖረው ይችላል፣ አቅሙ ላይኖረው ይችላል እንጂ ቤተሰብ የሌለ የለም። ማንም ሰው ድሃም ሆነ ሀብታም ያለ ቤተሰብ አይኖርም። ቤተሰብ አለው፣ ግን የሚጠይቀው ሰው ሊያጣ ይችላል። የሚረዳው የሚረዳበትን አቅሙ ላያገኝ ይችላል እንጂ ሰው ሁሉም ሰው አለው፣ ሁሉም ቤተሰብ አለውን። እባካችሁ ሚዲያ ተጠቃሚ ሆናችሁ ሶሻል ሚዲያ ላይ ቁጭ ብላችሁ የሚዲያ አካል ሆናችሁ እንደው ታማሚን ስታዩ ባካችሁ እንደው እነ ሳራና እነ ሀቢባ ብቻ አይደለም ህዝብን መርዳት ያለበት፣ እኛ መቻል መርዳት አለብን። የኔና አንቺ ሚዲያ ምን ላይ ነው አገልግሎቱ? ጥቅሙ ምንድን ነው? ቢያንስ በእኔና ባንቺ ቻናል 200 300 ሰው አዩ፣ 1000 3000 4000 ሰው አዩ ማለት አንቺና ከኔ መሀል አንዲት መልካም ሰው ትወጣለች። እና በጣም የሚገርመኝ ነገር እኔ በባህር አትሄዱ ብዙ ጊዜ እናገራለሁ። በባህር አትሄዱ፣ በእንደዚህ አትበሉ፣ ሴት ሆነሽ ባህር አትሄጂ። በእውነት ልንገራቸው አገራችን ብር ምንዛሬ ያው አይመነዘርም እንጂ አገራችን ራሱ በአሁኑ ሰዓት የቀን ሰራተኛ እና ከመሞት አገራችሁ ላይ ራሱ የቀን ሰራተኛ በጣም ውድ ነው። ቢያንስ በቀን አንድ ሰው ከሰራ እስከ 600 እስከ 500 ወጣ ያለ ከተማ ከሆነ ደግሞ የተሻለ ብር ይሰራል። ግን ለምን እንደው አላውቅም። ቢያንስ አሁን እኔ ቁጭ ብዬ በራሴ ሳስበው 30 ቀን አንድ ወጣት በቀን 600 ብር ካገኘ ቢያንስ 500 ብር ቢቆጥብ 100 ብር ቢያጠፋ ያን ሰውዬ በወር ሲያጠራቅመው ያቺ 500 ብር በወር ስንት ትሆናለች? በወር ስንት ትሆናለች? ቢያንስ እንኳን 100 ብር ማነው 100 200 300 ብር አጥፍቶ 300 ብር ቢያስቀምጥ ለሱ የትና የት ናት? ግን የኛ ሀገር ብር አይመነዘርም። ሀረብ ሀገር ደሞዛችን ብዙ ነው አይደለም ስለሚመነዘረውና ባህር እየሄዳችሁ ከመሞት አገራችሁ በራሳችሁ ቋንቋ በራሳችሁ ሀገር በራሳችሁ አየር ባህር ላይ ገብታችሁ የባህር ውሃ ከሚበላችሁ የባህር አሳ ከሚበላችሁ የመንገድ ዱርዬ ከሚበላችሁ ታግታችሁ ከመሰቃየት አገራችሁ እናንተ ግዴታ በቃ በባህር ከሆነ ጉዟችሁ ለምን አገራችሁ ላይ አትሰሩ? እውነት ሀገራችን ላይ ሰራተኛ ለማግኘት በጣም ደክማችሁ ነው የምትፈልጉት፣ አታገኙም። ለዛም ታዲያ በዛውም ልክ ደግሞ ትምህርት ታገኛለሽ። ብዙዎች እኮ ሊስትሮ እየጠረጉ ኢትዮጵያ ብዙ ቤት እየዞሩ እየሰሩ የሰው ልብስ እያጠቡ ምናምን ነው። ዛሬ ግን ሁሉም ሀረብ ሀገር ስለሄደ በቃ እንትን የለም። ግን ለምንድን ነው አላውቅም። በጣም በቃ እኛ በባህር ደም መሞት አለብን፣ እኛ ተሰድተን መሞት አለብን። አሁን ደግሞ አረብ ወንዱም ሴቱም የሚጓዝበት ሀረብ ሀገር አለ። ለምን ነው እናንተ ግዴታ በባህር መሄድ የምትመርጡት? ምርጫችሁ ባህር የሚሆነው ለምንድን ነው? እና በጣም ነው የሚያሳዝነው። አላህ ወጥቶ ከመቅረት ይጠብቀን። ማሮች ፍቅሮች፣ ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ፣ እንደዚሁም ቻናሌን ሰብስክራይብ አድርጉልኝ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።